ክፍል 22 በአካል ሦስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በአሳብም ትክክል መለኮታዊ እሳት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለሱ በሕልውናና በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል በእውነት ለዘላለሙ። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና ግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ የእግዚአብሔር የመላእክት ክብራቸውን እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪዬ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸውም በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 ዕጹብ ድንቅ እያሉ ይዘምራሉ ያመሰግናሉ። ይህንን ከሰማሁ በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምሕረትና የይቅርታ አማላጅ ይሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጸልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ሰነፍ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኢሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩብ ላይ የሚኖር በመፈራትና በመንቀጥቀጥ በሱራፌል አንደበት የሚመሰገንና ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶችም ስገድ ሲል ለእስራኤል ንጉሥ ለብንያማዊው ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልቀበል ብትል ሀገርህ ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ እነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችህን ይቅር በላቸው፣ እኔም በድዬህ ከሆነ ነውር የሌለበትን ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግሥላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊትህ መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁ አሕዛብ እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያንን ካህናትን ይቅር በላቸው፣ የተቸገሩትንም በኃይልህ እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍህ አይደለም፣ የእስራኤል አምላክ ትዕቢትህን ባየ መጠን ድል አደርግሃለሁ በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሣቸው ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመካ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኢሎፍላዊ ጎልማሳ ነኝ፣ በዚህም ሆነ በሰናዖር ሁለታችን ጦርነት እንጋጠምና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። የኢሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶች ይጫኑላችሁና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤል ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮችም ሁሉ በዙሪያዋና እስከ ኤዶምያስ ድረስ ያሉ ሁሉ ተሸበሩ።
በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣህ? ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለኝ በኋላ ልቡ እንደ ከዳኝ ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መሥዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖ ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያሳዝንሃል? ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳርፋቸዋለሁ፣ የኢሎፍሊንም ሰዎችና ሕዝቦች አስጨንቃቸዋለሁ። እኔ ከእሱ ፊት ብወድቅ አንተ በኃይልህ አንሳኝ፣ የምሰጥህ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥልሃለሁ አለው። ከዚህ ቀድሞም በቃልህ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኢሎፍላዊ ምድር ብወርድ ልብሴ በኢሎፍላውያን ደም ተዋግቼም በድል አድራጊነት በኢሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፈቃድህ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ። በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍላዊው ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዝ ውስጥ 3 ድንጋዮች አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተፈናጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላትም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱንም ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ የቅዱስ ኡራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና። ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን።